ዛሬ መላው ዓለም በቴዲ አፍሮ አዲስ አልበም ስኬት እየተናወጠ ባለበት በዚህ ሰዓት ከ4 ኪሎ ያልተጠበቀና አስፈሪ መመሪያ ወርዷል። የቴዲ አፍሮ ኢትዮሪካ አልበም በ10 ሀገራት አንደኛ ደረጃን በመያዝ የዓለምን ሪከርድ ሲተባበረ ጠቅላይ ሚኒስትር አብይ አህመድ በእኩለ ሌሊት እንቅፋቶችን እንደ ጉቶ እነቅላለን የሚል አነጋጋሪ ማስጠንቀቂያ ሰጡ። አርቲስቱ በጥብቅ ክትትል እንዲደረግበት ታዟል። ዜናውን የዘገቡ የመንግስት ሚዲያ ባለሙያዎች ታፍነው መወሰዳቸው ተገልጿል። በኢትዮጵያ የሙዚቃ ታሪክ ታይቶ የማይታወቅ ክስተት ተቀርጿል። የቴዲ አፍሮ ዳስጣል አንሳው የተሰኘው አዲስ የሙዚቃ በተለቀቀ በ7 ሰዓታት ውስጥ ዓለምን መምራት መጀመሩ አነጋጋሪ ሆኗል። ይሁን እንጂ የጥበብ ድል በ4 ኪሎ ባለስልጣናት ዘንድ ከፍተኛ ድንጋጤን ፈጥሯል ተብሏል። ጠቅላይ ሚኒስትሩ ሌሊቱን የጸጥታ አመራሮች ሰብስበው ምን አሉ? እንመለከተዋለን። አርቲስቱ ላይ የተላለፈው ጥብቅ ትዕዛዝ ምንድን ነው? በስፋት የምናጋራ ይሆናል። የዜና ማዕድ ልዩ መረጃዎችን አሰባስበናል። በአዲስ አበባ የጣለው ጥብቅ ክትትል ዝርዝር መረጃዎች አሁን ደርሰውናል፣ እንመለከታለን። ሰላም ጤና ይስጥልን። ዜና ማህደሮች ነን። በተለመደው መሰረት ከላይ ዝርዝርናቸውና ሌሎች በርካታ መረጃዎች ልናስደምጥ መጥተናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን እንደተለመደው ይህን መረጃ ላይክ፣ ሸር ማድረጋችሁ እንዳትዘነጉ። ለቻናሉ አዲስ ከሆናችሁ የሳብስክራይብ ቷና ዶላን በመንካት ቤተሰብ እንድትሆኑ በአክብሮት እየጋበዝን በቀጥታ ወደ ዝርዝር መረጃው እናምራለን። አዳሩን የቴዲ ሙዚቃ መውጣትንና ሪከርድ መስመሩን ተከትሎ ጠቅላይ ሚኒስትር አብይ አህመድ አነጋጋሪ ማስፈራሪያ መግለጫ ሰጥቷል። በሚሊዮኖች ዘንድ ሲጠበቅ የነበረው ወደ 18 ትራኮችን የያዘው ኢትዮሪካ የሚለው ሙዚቃ በተለቀቀ በሰዓታት ውስጥ ዓለምን እያነጋገረ በርካታ ሪከርዶችን እየሰባበረ በመቆጣጠር ላይ ይገኛል። በተለይ አርቲስት ቴዲ አፍሮ ከለቀቃቸው የሙዚቃ ትራኮች መካከል የመጀመሪያው ትራክ ዋንዳስ ወይም ጣለ አንሳው የሚለው ሙዚቃ የ4 ኪሎን መንግስት በከፍተኛ ሁኔታ ከማነቃነቁ በላይ በተለቀቀ በሰዓታት ልዩነት ውስጥ በዓለም ላይ ሁለተኛ ደረጃን መቆጣጠሩ ሲገለጽ ይህ ዳስታል አንሳው ይህንን መረጃ እስከዘገንበት ድረስ ከኢትዮጵያ ውጭ ቴዲ አፍሮ አዲስ አልበም በዓለም ዙሪያ የደረጃ ሰንጠረዥ ይፋ እየመራ ይገኛል። የጥበብ ስራው በወጣ በሰዓታት ውስጥ በ10 ሀገራት የሙዚቃ የደረጃ ሰንጠረዥ ላይ በአንደኝነት ደረጃ ላይ ሰፍሯል። በአሜሪካ አንደኛ፣ በተባበሩት አረብ ኤሚሬት፣ በባህሬን እና በካናዳ፣ በጀርመን፣ በኩዌት እና በአጠቃላይ በሊባኖስ፣ በኳታር፣ በሳውዲ አረቢያ፣ በዩናይትድ አረብ ኤሚሬትስ፣ በአጠቃላይ በዩናይትድ ኪንግደም እንግሊዝ አንደኛ ደረጃ እስካሁን በአንደኛ ደረጃ ተመልካቾች እየመራ ሲሆን ከዚህ በተጨማሪ የዓለም አቀፍ ደረጃ ሰንጠረዥ ውጤት በተመለከተ የቴዲ አፍሮ አዲስ የሙዚቃ ስራ በሌሎች ዓለም ሀገራት በከፍተኛ ፍጥነት የደረጃ ሰንጠረዡን እየተቆጣጠረ ይገኛል ተብሏል። እስካሁን ባለው መረጃ በፈረንሳይና በኖርዌይ 4ኛ ደረጃ እንዲሁም በዩናይትድ አጠቃላይ 4ኛ ደረጃን ተቆጣጥሯል። በሊቢያ 7ኛ ደረጃ፣ በአውስትራሊያ 10ኛ ደረጃ፣ በእስራኤል 13ኛ ደረጃ፣ በኔዘርላንድስ 13ኛ ደረጃ፣ በስዊድን 13ኛ ደረጃ፣ በፊንላንድ 16ኛ ደረጃ፣ በስዊዘርላንድ 19ኛ ደረጃ፣ በግብጽ 22ኛ ደረጃ፣ በቤልጅየም 25ኛ ደረጃ፣ በደቡብ አፍሪካ 40ኛ ደረጃ እንዲሁም በጣሊያን 45ኛ ደረጃን እየመራ ይገኛል። ደረጃዎች የተቆጣጠሩ ማለት ከተለቀቁት ሙዚቃዎች መካከል ዳስታል ወይም አንሳው በተለቀቀ በ7 ሰዓታት ልዩነት ብቻ ያስመዘገበው ደረጃ ነው። ምናልባትም እየወጡ ባሉ መረጃዎች የዚህ ሙዚቃ ማለት ዳስታል በመላው ዓለም ሊመራ እንደሚችል ተገልጿል። ታዋቂው ድምፃዊ ቴዲ አፍሮ 18 ትራኮችን የያዘ አዲስ አልበም በተለቀቁ ሰዓታት ውስጥ ነው። ቀደም ብለው የወጡ ስራዎች በዓለም አቀፍ የሙዚቃ መድረኮች ላይ ከፍተኛ እውቅናን እያገኘ ቀጥሏል ተብሏል። አልበሙ በወጣባቸው ጥቂት ጊዜያት በ10 በላይ ሀገራት በአንደኛ ደረጃ ላይ ተቀምጦ ቀጥሏል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር አብይ አህመድ በእኩለ ሌሊት ለመንግስት መገናኛ ብዙኃን ባስተላለፉት መልእክት መንግስታቸው የጀመረውን ጉዞ በማንኛውም ሁኔታ እንደሚቀጥል በጽኑ ቃላት ገልጿል። እንቅፋቶችን እንደ ጉቶ የነቀል እንቀጥላለን ሲሉ ጠቅላይ ሚኒስትር አብይ አህመድ በእኩለ ሌሊት በየሚዲያዎች ላይ መግለጫ ሰጥቷል። ጠቅላይ ሚኒስትሩ ባስተላለፉት መልእክት መንግስታቸው የሚያከናውናቸው ተግባራት የህዝብን ህይወት እንደሚለውጡ ሙሉ እምነት እንዳላቸው ገልጸው በመልእክታቸው የምናደርገውን እናውቃለን፣ የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን ብሏል። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛው ጎቶ እየነቀል በመጣል እናልፋለን ሲሉ አስጠንቋል።
ይህ የጠቅላይ ሚኒስትሩ ንግግር መንግስት የጀመረው የለውጥና የልማት ጉዞ ለማደናቀፍ የሚሞክር አካላት ላይ የተቀመጠ ጠንካራ ማስጠንቀቂያ ተደርጎ ተወስዷል። ጠቅላይ ሚኒስትር አብይ በእኩለ ሌሊት በቀጥታ ቴዲን ስሙን ባይጠሩትም ሶሻል ሚዲያ አጠቃላይ የባለስልጣናት ቤት በቴዲ ሙዚቃ በደመቀበት ሰዓት እንደ ጉቶ ነቅለን እንጥላለን የሚለው ማስጠንቀቂያ እንደ በርካቶች አስተያየት ከሆነ የቴዲ ሙዚቃ በብልጽግና መንግስት ላይ ችግር የሚፈጥር ከሆነ ጠቅላይ ሚኒስትር ከማሰር እስከ ሌላ አደገኛ እርምጃ እስከ መውሰድ ሊደርሱ እንደሚችል ገልጸዋል። የኢትዮጵያ የሙዚቃው ንጉስ ተብሎ የሚጠራው ድምፃዊ ቴዎድሮስ 18 ትራኮችን የያዘው አዲስ አልበም በዓለም አቀፍ ደረጃ ይህንን መረጃ እስከዘገኑበት ድረስ በ10 ሀገራት አንደኛ ደረጃ ይዞን ቀጥሏል። በአዲስ አበባም ከፍተኛ የፖለቲካና የጸጥታ ትኩሳት መፈጠሩ ተገልጿል። ይህን ተከትሎ ጠቅላይ ሚኒስትሩ አዳሩን አስቸኳይ ስብሰባ አድርገዋል ተብሏል። ከአልበሙ መለቀቅ ጋር ተያይዞ በዘን የተፈጠረውን ከፍተኛ መነቃቃት ተከትሎ ጠቅላይ ሚኒስትር አብይ አህመድ ትናንት ሌሊቱን የከፍተኛ ሚኒስትሮችና የጸጥታ አመራሮችን ስብሰባ መጥራታቸውና ሰብስበው በአጠቃላይ መመሪያ መስጠታቸው ተገልጿል። በዚህ ስብሰባ ላይ ጠቅላይ ሚኒስትር የቴዲ አፍሮ ሙዚቃ ያለው የህዝብ ስሜት የመቀስቀስ አቅም ከግምት ውስጥ በማስገባት ጥብቅ መመሪያዎችን ማስተላለፋቸው ተገልጿል። በስብሰባው ላይ የተገኙ ምንጮች ጠቅሶ እንደተነገረው የሚከተሉት ዋና ዋና ትዕዛዞች ተላልፈዋል ተብሏል። የመጀመሪያው የጸጥታ ኃይሎች በተጠንቀቅ እንዲቆሙ ታዟል ተብሏል። ከአልበሙ መውጣት ጋር ተያይዞ በአዲስ አበባ ሆነ በሌሎች ከተሞች የተለየ እንቅስቃሴ ወይም ህዝባዊ ስብሰባና አመፅ እንዳይፈጠር የጸጥታ ኃይሎች በሙሉ ዝግጁነት እንዲቆሙ መታዘዙ መረጃዎች ገልጿል። ሁለተኛው ቆራጥ እርምጃ እንዲወሰድ ጠቅላይ ሚኒስትሩ አዘዋል ተብሏል። በተለይ ደግሞ ሰላም ያደፈርሳሉ ተብሎ በሚታሰቡ ማናቸውም እንቅስቃሴ ላይ ጸጥታ አካላት ቆራጥ እርምጃ እንዲወስዱ መመሪያ ተሰጥቷልም ተብሏል። በአርቲስቱ ላይ የተጣለ ክትትልም ነው። ድምፃዊ ቴዲ አፍሮ በጥብቅ ክትትል ስር እንዲሆንና ማንኛውም አይነት ለጸጥታ ስጋት የሚሆን እንቅስቃሴ ካደረገም በአስቸኳይ እርምጃ እንዲወሰድበት ትዕዛዝ ተላልፏል ተብሏል። መንግስት ይህንን መሰል ጥብቅ መመሪያ ያስተላል አርቲስቱ ቀደም ሲል ኢትዮጵያዊነቱን ከአደጋ እናድን በሚል በሰጠው መግለጫና በአልበም ውስጥ ባሉ የፖለቲካ ቅኔዎች ተጽዕኖ ህዝባዊ ተቃውሞ ሊቀሰቅስ ይችላል በሚል ስጋት እንደሆነም ተገምጧል። በሌላ በኩል ቴዲ አፍሮ ማንም ሰው ከፖለቲካ ውጭ ሊሆን አይችልም በሚል የዜግነት መብት ተጠቅሞ በአገር ጉዳይ ላይ ድምፁን ማሰማት እንደሚቀጥል መግለጹ ይታወሳል። በአንድ በኩል በኪነ ጥበብ ዘርፉ የቴዲ አፍሮ ስራዎች ዓለምን እያስደመሙ ባለበት በሌላ በኩል የጠቅላይ ሚኒስትሩ እንቅፋቶች እነቅላለን የሚለው ንግግር በሀገሪቱ ወቅታዊ ፖለቲካና ማህበራዊ እንቅስቃሴ ላይ ትልቅ ትኩረት የሳበ ክስተት ሆኗል ተብሏል። አርቲስቱ ኢትዮጵያዊነት ከአደጋ እናድን በሚል ስራውን እያቀረበ ባለበት ሰዓት የመንግስት አመራሮች የራሳቸውን ጽኑ አቋም በማንጸባረቅ ላይ ይገኛሉ ተብሏል። ሌላው የቴዲ ሙዚቃ መለቀቅ ተከትሎ ከመንግስት ሚዲያዎች መካከል አንዱ የሆነው ኢትዮጵያ ፕሬስ ድርጅት እንዲህ የሚል መረጃ ይፋ አድርጎ ነበር። በቀጥታ ቃል በቃል እንዲህ ይላል። በደጋፊዎች ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮ ኢትዮሪካ አልበም ተለቀቀ ሲል በብቸኝነት የመንግስት ሚዲያ ሆኖ የዘገበ ሚዲያ ነው። ጋዜጣ ፕላስ በማለት በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ የሙዚቃ አልበም ዛሬ ሚያዝያ 8 ቀን 2018 ዓ.ም ለህዝብ በራሱ ዩቲዩብ ቻናል ለቋል ብሎ ነበር። አያይዞ ድምፃዊ የሙዚቃ አልበሙን በይፋ ዩቲዩብ ገጹ ቴዲ አፍሮ ኦፊሻል ላይ የለቀቀ ሲሆን በአልበሙ ውስጥ ኤምቢ ስማ ራይ መርከብ ጀንበር መሪማ ሺ በባል ወደ 90ዎቹ የማረግ ጥግ ክብረ ድራር እና ዝራፍ የተሰኙ እንዲሁም ሌሎች ዜማዎች ተካተውበታል ሲል ዘግቦ ነበር። ይህ አዲስ አልበም ከዓመታት ቆይታ በኋላ ብቅ ያለ ሆኖ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ከፍተኛ መነቃቃት ይፈጥራል ተብሎ ይጠበቃል። በአልበሙ ውስጥ የተካተቱ ስራዎች እንደወትሮ ሁሉ ታሪካዊ፣ ማህበራዊ፣ ፍልስፍናዊ ይዘት ያላቸው ሲሆኑ አድማጮች አልበሙ ከተለቀቀበት ደቂቃ ጀምሮ በልዩ ልዩ ማህበራዊ ትስስር ገጾች ላይ ያላቸው ከፍተኛ አድናቆት እየገለጹ ይገኛሉ በማለት ብቸኛው የመንግስት ሚዲያ ስለ ቴዲ ሙዚቃ መለቀቅ ቢዘጋም በዘገበ በሰዓታት ውስጥ በጠቅላይ ሚኒስትሩ ትዕዛዝ ከፌስቡክ ገጹ እንዲነሳ ሲደረግ ይህንን የጻፉ የሚዲያ ባለሙያዎች አዳሩ ተይዘው ወዳልታወቀ ቦታ ተወስደው መታሰራቸው ተገልጿል። ውድ የዜና ማህደር ተከታታዮች የሰዓቱ መረጃ ይህን ይመስል ነበር። ከሰዓታት በኋላ
በሌላ መረጃ እስክንገናኝ ሰላም ቆየን። ይህንን ወቅታዊ መረጃ ላይክና ሼር በማድረግ ሌሎች እንዲደርስ እንድታደርጉ በአክብሮት እንጋብዛለን። እንዲሁም ቻናሉን ሰብስክራይብ ያላደርጋችሁ ሰብስክራይብ እና ዶላን በመጫን ሁሌም አዳዲስም ወቅታዊ በተለይ ደግሞ ስለ ሀገራችን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ መረጃዎች እንዲደርሳችሁ ማድረግ ትችላላችሁ። የቴዲ አፍሮ አዲስ አልበምና የመንግስት ምላሽ ያላቸው መስተጋበር በቅርበት ተከታትለን በቀጣይም አዳዲስ መረጃዎችን ተከታትለን ወደ እናንተ የምናጋራ ይሆናል። በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።